አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የቻናሉ ተከታታዮች እንደምን አላችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬ ደግሞ ከሀይቅ ከተማ ትንሽ ወጣ ብላ ልዩ ቦታዋ ቀጤ ከምትባለው ሰፈር እንገኛለን ማለት ነው። የአንድ እህታችንን ቤት እንግዲህ ፏ ልናደርግላት እዚህ ቦታው ላይ ተገኝተናል። እንግዲህ ቤቷ እንደምትመለከቷት ኤል ሼፕ ጽድት ያለች መጠነኛ የሆነች ቤት ናት። እንግዲህ ውጯን በረንዳዋን እንደዚህ ፊት ለፊቷን ብቻ ከዚህ እስከዚች በረንዳ የምትመለከቷትን ልንሰራላት በፕላስቲክ ኮርኒስ ውስጡን ደግሞ ኪስ የማይጎዳውን አዲስ የመጣውን ፕላስቲክ ለምን ወይም ጅብሰም ኮርኒስ ለምን የተባለለትን ጽድት ያለ የጨርቅ ኮርኒስ እንግዲህ ያው እኔ ቅድሜ የጨርቅ ነው አልኳችሁ መጀመሪያ ላይ ይሄ ፕላስቲክ ኮርኒስ ወይም ይሄ ጅብሰም ኮርኒስ ብላችሁ ራሱ የማታውቁት አይነት ደረጃ ነው ያለው። ጽድት ያለ ዲዛይን ነው ዲዛይኑ። እሱን እንግዲህ ፏ ልናደርገው ዛሬ እዚህ ተገኝተናል። እንደምትመለከቱት ያው እንግዲህ በረንዳው ይሄ ግቢውን የሚሰራው ፊት ለፊቷ ብቻ ማለት ነው። ከዛ ኤል ጀምሮ እስከዚች ኤል ድረስ ነው በረንዳውን የምንሰራት ፕላስቲክ ኮርኒስ። ወደ ውስጥ እንግዲህ ገብተን ማሳየት ይሆናል። ሞራልና ፕላስቲካችንን አቅርበናል። እንግዲህ የሚኖርበት ቤት ስለሆነ እቃቸውን ለጊዜው ውጭ ለውጭ እንደምትመለከቱት አውጥተናል። በአንድ ጊዜ ውስጡን በአንድ ቀን ጨርሰን ስለምናስገባቸው ወደ ውስጥ ይህን ይመስላል ማለት ነው። ወደ ውስጥ እንገባና እየተሰራ ያለውን እንግዲህ በተግባር ማሳያችሁ ይሆናል። እዚህ ቤት እንግዲህ በጣም ብዙ ወሳኝ የሚባሉ ስራዎች ያው ቀርተውት ነበር ቤቱ። እሱን እንግዲህ የቀሩትን ነገሮች ኋላ ይህም ቀርቶት ነበር እንዳይባል እያደረግነው እንገኛለን ማለት ነው። ካለቀው ክላስ ጀምሬ እንግዲህ እየተሰራ ያለው አስጎበኛችኋለሁ ማለት ነው። ተከታተሉ ቤተሰቦች። ለአዲስ ለሆኑትም ሸር እያደረጋችሁ ለወዳጅ ዘመድ ያዳርሱት። ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ አድርሱላቸው። እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ከወደዳችሁ ደግሞ ላይክ እያደረጋችሁ ጀምሩ ትላለሁኝ። እንግዲህ ለዚህ ቤት አስፈላጊ ነገር ተብሎ የሚታወቀው አሁን እቺ እንደምትመለከቷት መኝታ ክፍል ናት። መኝታ ክፍል እንደመሆኗ ስንገባ ሳሎን ላይ ማብሪያ ማጥፊያ ያስፈልገናል። ገና ሳሎን ላይ ስንገባ እንደዚህ ማብሪያ ማጥፊያዎች ያስፈልጉናል ለመኝታ ቤት ማለት ነው። እዚህ ስንገባ አብርተን እዛ ጋር ስንተኛ የምናጠፋበት ማብሪያ ማጥፊያ እየቆፈርን ቀብረናል ማለት ነው። ይሄን ይመስላል እንግዲህ ይሄ ተመሳሳይ ገመድ እዚህ ሁለት ሰማያዊ አንድ ቢጫ እዛም ሁለት ሰማያዊ አንድ ቢጫ ከቀበርን እዛ ስንገባ አብርተን እዚህ ስንተኛ ማጥፋት እንችላለን ማለት ነው። ሌላው እንግዲህ ይሄን ይመስላል ኮርኒሱ ጽድት ያለ መልኩንም እንግዲህ በባለቤት በደንበኞች ምርጫ መሰረት እንደዚህ ጽድት ያለውን ኮርኒስ ሰርተንላታል ማለት ነው። ኢንሻአላህ ተደስታ እኛንም እንግዲህ የምታስደስተን አድርጋት። ይሄ የተላላጠው ያው በቡሩሽ መጀመሪያ ስለተቀባ ቀጣይ እንግዲህ ኢንሻአላህ ባላህ ፈቃድ ቻክ ስለሚሰራ እንደምትመለከቱት የበሩ ከጊዜ በኋላ ስለተገጠመ መቃንና በሩ ጅብሰም ጋር ጽድት ብሎ ጠርዙ ያልቃል ማለት ነው። በሩም በአንድ ላይ ገጥሞታል። ማሻአላህ ጽድት ያለና የሚያምር በር ነው። እንግዲህ እቺን ኮርኒስ ካየን በኋላ ከዚች እንወጣና እንደምታዩት አምፖል ማቀሰዋን አሁኑ ገጥመናት አልፈናል። ከላይ ተያይዞ አልቋል። አምፖል ብቻ መረከብ ነው። መብራት በሚመጣ ሰዓት አምፖል ብቻ ረክቦ መጨረስ ይቻላል። ሌላው እንግዲህ ይህን ይመስላል ዘመን ያለውና ጽድት ያለው የኮርኒስ የጨርቅ ኮርኒስ ዲዛይን ነው። ደግሞ እንደምትመለከቱት ማሻአላህ በጣም ነው የሚያምረው። አቀማመጧ አሁን እናንተ ከዚህ ማየት ያለባችሁ ጨርቁ የተዛባ ሆኖ እንዳያስጠላ አቀማመጧ ልክ እንደምታዩት ዲዛይን ስላለው የራሱ የሆነ እነዚህ ዲዛይኖች አሁን ለምሳሌ መሀል ላይ የምታዩት ክቧን ዳር ላይ ስትሆን ሁሉም ጅምር ስለሚሆኑ በጣም ያሳምረዋል። ዲዛይኑ መስመሩን ጠብቆ ይሄዳል ማለት ነው። ፕላስቲክ ኮርኒስም ላይ እንዳልኳችሁ መስመሩ ካልተጠበቀ መስመር ያለው ፕላስቲክ ከሆነ ጨርቅም ቢሆን መስመር ያለው ጨርቅ ከሆነ መስመሩ ካልተጠበቀ በጣም ስለሚያስጠላ መስመሩን ጠብቀን መስራት ይኖርብናል ማለት ነው። ሌላው እንዳልኳችሁ ይሄ የመኝታ ቤት ማብሪያ ማጥፊያ ነው። ገና ስንገባ የምናበራበት እዛ ስንተኛ የምናጠፋበት ብያችኋለሁ። እዚህ ጋር ሶኬት አለ።
ከዚህ ከሳሎኑ ወደ መኝታ ቤት ሶኬት በአጭር ገመድ እና በአጭር ኮንዲት በአጭር ጊዜ መጨረስ ይቻላል ማለት ነው። እንደምትመለከቷት ኮንዲቲቱ ይቺ ናት፣ አጭር ነበረ። ይቺ ናት ግን እንደ ማንኛውም ሶኬት ታገለግላለች ማለት ነው። በጣም ወጭ ቆጣቢና አሪፍ ዘዴ ስለሆነ ይህንንም ተጠቀሙበት ማለት ፈልጋለሁኝ። እንግዲህ ይህን ይመስላል የሳሎኑ ኮርኒስ። ቤቱ እንግዲህ 4 ክላስ ነው። 2 ሳሎን፣ የሴትና የወንድ ሳሎን፣ አንድ ዕቃ ቤትና አንድ መኝታ ቤት ነው ያለው። የሁለቱ ሳሎን ኮርኒሱ ተመሳሳይ፣ የዕቃ ቤትና የመኝታ ቤቱ ኮርኒስ ተመሳሳይ ነው ማለት ነው። እንግዲህ ያዘጋጀ ነው። ይሄ ዕቃ ቤቱ ነው። ጅብሰም ምንም ካሁን በፊት አልተቀባም። እንደምታዩት ሞራል ተመታለች። ከላይ ኬሻ እንመታና መጀመሪያ ከታች ደግሞ ጨርቁን እንመታለን ማለት ነው። ይሄም ሁሉም መብራት አሁን ለምሳሌ ሶኬት ዕቃ ቤት ላይ ቢያንስ በቀላሉ 3 ሶኬት እንደው ዝቅተኛ 3 ሶኬት ግድ ነው። ይሄ እንደምትመለከቱት ገመዱ ብቻ የምታዩት ኮንዲት ይቀጠላል፣ በጅብሰም ይቀበራል ከላቻክ ሲሰራ። ይሄም እንደዛው ኮንዲቱ እዛ ጋር ድረስ አለ። ወደ ላይ ጨርሰናል ኮንዲት እዛው ማገናኛው ድረስ። ከዛ በታች ኮንዲት እየተጨመረ እናያለን ማለት ነው። እዚህ ጋር ተሳሎኑ አንድ ሶኬት ያገኛል። እዚህ ጋር ገና ስንገባ ማብሪያ ማጥፊያ አለ። ሌላው እንግዲህ ይሄ ነው ሳሎኑ። እንደምትመለከቱት አንደኛው ሳሎን ይህን ይመስላል። እዚህ ጋር እንግዲህ ሞራል እየተመታ ነው። መጀመሪያ ኬሻው በጥሩ ሁኔታ ስለተመታ እዛው ጋር አስጠግተን ሞራል መተን ኬሻውንም ዙሪያውን ወጥሮ ይዘዋል። ከታች እንደገና ጨርቁን እንመታለን ማለት ነው። ይሄን ይመስላል ማብሪያ ማጥፊያ ሶኬት። እንደዚሁም እዚህም ጋር ሁሉም ቦታ ላይ የሚያስፈልገውን ነገር ቀብረናል ማለት ነው። እንግዲህ እዚህም እንዳልኳችሁ ከዕቃ ቤት ወደ ሳሎን ወይም ከሳሎን ወደ ዕቃ ቤት ወደ ማንኛውም የሚገናኙ ክላሶችን በአጭር ገመድና በአጭር ኮንዲት በአጭር ጊዜ እንትን ማለት ሶኬት መፍጠር ይቻላል ማለት ነው። አሁን ለምሳሌ እንደምትመለከቷት ኮንዲት በጣም አጭር ናት፣ ትንሽዬ ኮንዲት ናት። በዚች ግን ይችን ወደዚህ በማስፈለግ በትንሽዬ ገመድ ሌላው ጋር ከዛ የወረደው ገመድ ጋር በማገናኘት ሶኬት እንፈጥራለን ማለት ነው። እንግዲህ ውስጡ ይሄን ይመስላል እንዳያችሁት ነበረ። በአላህ ፍቃድ እንግዲህ አሁን ጨርሰን ወጥተን ይወስዱን ደግሞ የነገ ሰይበለን ነገ በረንዳዋን ኮርኒሷን ጽድት አድርገን የምናሳያችሁ ይሆናል ማለት ነው። እህታችን እንኳን ደስ አለሽ። እንግዲህ ኢንሻአላህ በአላህ ፍቃድ አላህም ፈቅዶት ከብዙ ጊዜ ቀጠሮ በኋላ እህታችን ለማስደሰት ተገኝተናል። አንቺም በስራችን ተደስተሽ እንግዲህ ኢንሻአላህ ለሌሎችም ሸር እያደረጋችሁ ማዘዝ የምትችሉ መሆኑን እያሳወቅኩኝ ለዛሬ እንግዲህ በዚሁ ጨርስና ማዘዝ ለምትፈልጉ ወንድምና እህቶች በ0920 13 16 50 ወይም በ0976 06 73 73 እየደወላችሁ ዘዙን። የትም አካባቢ ተንቀሳቅሰን እንሰራላችኋለን ኢንሻአላህ። አገር ሰላም ይሁን። ለዛሬ በዚሁ ጨረስኩ። መልካም እይታ ይሁንላችሁ።